ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደ ሁላችሁም ቪዲዮን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። የኢፌዴሪ መከላከያ ሰራዊት የ11ኛ እዝ ትራንስፖርት ክፍል የእዙን ተልእኮች በማንኛውም ጊዜና ቦታ በተሟላ ቅልጥፍና እንዲፈጸሙ ነባርና አዳዲስ አሽከርካሪዎችን በሙያ በደህንነትና በስነ ምግባር ዙሪያ ተከታታይ ስልጠና በመስጠት እንዲሁም የእዙን ተሽከርካሪዎች የወትሮ ዝግጅት በመጠበቅ ውጤታማ ስራ እያከናወነ መሆኑን አስታወቀ። ዝርዝር መረጃውን በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋ ከሰሞኑ የምዕራባውያን ዲፕሎማቶች ከቅርብ ጊዜ ወዲህ ትግራይን በተመለከተ የያዙት አቋም ከባድ አደጋ እንዳለውና ለፌዴራል መንግስቱ ከባድ ማስጠንቀቂያ አላኩም። ዝርዝር መረጃውን በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰ መረጃ መሰረት የአፋብኃኝ ቴዎድሮስ እዝ 109ኛ ኮር የ99ኛ ክፍለ ጦር አባላት ከ206ኛ ክፍለ ጦር 4ኛ ክፍለ ጦር ስናን አባጂሜ ሻለቃ ጋር በመቀናጀት ወደ መልሶ ማጥቃት በመሸጋገር ሰኔ 2 2018 ዓ.ም ለ2 ሰዓታት በፈጀ ውጊያ ከኢፌዴሪ መከላከያ ሰራዊት ጋር ባደረገው ከፍተኛ ተጋድሎ ሁለት የኢፌዴሪ መከላከያ ሁለት ጄኔራሎችን መግደሉን አስታወቀም። ዝርዝር መረጃውን በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሮም መረጃ ለሌሎች ተደራሽነቱ ይበልጥ እንዲሰፋ ሁላችሁም ቪዲዮ ላይክ አድርጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። የህወሓት ሊቀመንበር አቶ አማኑኤል አሰፋ ከሰሞኑ የምዕራባውያን ዲፕሎማቶች ከቅርብ ጊዜ ወዲህ ትግራይን በተመለከተ የያዙትን አቋም ከባድ አደጋ እንዳለው አስጠነቀቁም። ምክትል ሊቀመንበሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ሀሳብ የምዕራባውያን እሴቶች ከወዴት አሉ ሲሉም ጠይቀዋል። የአሜሪካ መንግስትና የአውሮፓ ህብረት ህወሓትን በተመለከተ የያዙትን አቋም ላይ ለኢትዮጵያ መንግስት የወገነ ነው ያሉት አመራሩ የምዕራባውያን እሴቶች ማዕከል ያላደረገ አቋም ነው ሲሉም ጉዳዩን ተችተዋል። ለረጅም ጊዜ ስንማራቸው የነበሩት የምዕራባውያን እሴቶች የሚባሉት ሰብአዊ መብቶች፣ የሰብአዊነት፣ የህግ የበላይነትና ዲሞክራሲ በከፍተኛ ደረጃ ባደላ አቋም ምክንያት ሻሩ ማየት በጥልቅ የሚያስጨንቅ ጉዳይ ሲሆን አንዳንድ የምዕራባውያን ዲፕሎማቶች የዘር ማጥፋት ወንጀልና ሌሎች ዓለም አቀፍ ወንጀሎችን ፈጽሟል ተብሎ የሚከሰሰውን ስርዓት በዝምታ እውቅና የሚሰጡ የሚመስሉ ለምን እንደሆነ ራሴን እጠይቃለሁ። ይህም ተጨማሪ ጥቃቶች እንዲበረታቱ የማድረግ አደጋ አለው በማለትም አስጠነቀቁም። አስከትለውም አዲስ አበባ ለሚገኙ የምዕራባውያን ዲፕሎማቶች 4 ጥያቄዎችን እንደሚከተሉ አቅርበዋል። በመጀመሪያ ደረጃ በትግራይ ያለው ሁኔታ በእርግጥ ችላ ሊባል የሚችል ነገር ነው ወይ የሚል ጥያቄ ደግሞ አነሱም። በመቀጠልም እንዲህ አይነቱ አድሏዊ አያያዝ በቀጠናው ዘላቂ ሰላምና ደህንነት እንዲሰፍን ያደርጋል ብላችሁ በእውነት ታምናላችሁ የሚል ጥያቄንም አቅርበዋል። በሶስተኛ ደረጃ የምዕራባውያን ብሔራዊ ጥቅምን የማስከበር ፍላጎት ራሱ በይፋ ይዣቸዋለሁ የሚላቸው መሪዎች በሚጎዱ መልኩ እንዲተገበር የተደረገው በምን ምክንያት ነው ሲሉም ጠይቀዋል። በአራተኛ ደረጃ የምዕራባውያን እሴቶች ጉዳይ ምን ደረሰ የሚሉ ጥያቄዎችንም አቅርበዋል። በተጨማሪ መረጃም በኢትዮጵያ አውሮፓ ህብረት ልዑክ በትግራይ ወቅታዊ ሁኔታ ላይ ያወጣው መግለጫና የሰነዘረውን ወቀሳ ሙሉ በሙሉ ውድቅ በማድረግ ጠንከር ያለ ይፋዊ ምላሽን ሰጥተዋል። የአውሮፓ ህብረት ልዑክ ህወሓት ትይዩ ክልላዊ ምክር ቤት አቋቁሟልና የግዳጅ ውትድርና ምልመላ እያካሄደ ነው በማለት የሰነዘረው ወቀሳ ያጣጣለው ድርጅቱ ህብረቱ መሬት ላይ ያለውን ነባራዊ እውነታ ወደ ጎን በመተው በተሳሳተ መረጃ ላይ የተመሰረተ መግለጫ አውጥቷል ሲል በጥብቅም ኮንኗል። ህወሓት በትግራይ ውስጥ ትይዩ ክልላዊ ምክር ቤት አቋቁሟል የሚል ወቀሳ ሙሉ በሙሉ መሰረተ ቢስ ነውም ሲልም ወቀሰ። በትግራይ ህዝብ ስም የተቋቋመው ሌላ አዲስ ምክር ቤት እንደሌለ የገለጸው ድርጅቱ ቀደም ሲል በህግ የተመረጠው ብቸኛው የትግራይ ክልል ምክር ቤት ከከተሞች እስከ ገጠር ማህበረሰብ ሰፊ ውይይት ከተደረገበት በኋላ
ወደ መደበኛ ስራው መመለሱንና ይህም በታችኛው መዋቅር በኩል ጭምር ተቀባይነት ያገኘ መሆኑን አስታውቋል። ድርጅቱ አስገዳጅ ምልመላ እያካሄደ ነው መባሉን ግልጽ ያሉንና በማስረጃ ያልተደገፈ ክስ ነው ሲል አጣጥሎታል። ይሁን እንጂ በትግራይ ዙሪያ ከፍተኛ የወታደራዊ ኃይል ስምሪት፣ ቀጣይነት ያለው የሰው አልባ አውሮፕላን ወይም ድሮን ጥቃቶችና የአየር ላይ ክትትሎች ባሉበት ነባራዊ ሁኔታ የክልሉ ባለስልጣናት ህዝቡን ከዳግም ጭፍጨፋና ከህልውና አደጋ የመጠበቅና ራሱን የመከላከል ሞራላዊ ህጋዊነት እንዳለበትም ገለጹ። በታሪካዊ የንጉሥ ተክለ ሃይማኖት አደባባይ በተካሄደው ይፋዊ ፕሮግራም ላይ የተገኘው የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ተሾመ ዋለ እንደተናገሩት የክልሉ ፖሊስ ዋና ጠቅላይ መምሪያ ሪፎርም በመሰራትና ወደ ተግባር በመለወጥ እየተከናወኑ ያሉ የለውጥ ስራዎች አበረታችና ተጠናክረው መቀጠል የሚገባቸው መሆኑን ተናገሩ። በዛሬው ዕለትም ለህዝብ የሚተዋወቀው አዲሱ የፖሊስ የደንብ ልብስ የሪፎርሙ አንዱ አካል መሆኑን ጠቅሰው ፖሊስ ለአርማውና ለደንብ ልብሱ ክብር በመስጠት አስፈላጊውን መስዋዕትነት በመክፈል ሀገር የማስቀጠል ተልዕኮ በአግባቡ እየሰራ ያለውን ተግባር አጠናክሮ ማስቀጠል እንደሚገባ አስረድተዋል። ይህ የደንብ ልብስ የፖሊስ ሰራዊቱ መስዋዕትነት የሚከፍልበት፣ ዜጎች ክብር የሚሰጡበት፣ ህግ የሚከበርበት፣ ወንጀለኛን በህግ ፊት የሚያቀርቡበትና ፍትህ የሚያሰጡበት በህግ የተፈቀደ የተቋሙ አርማ ያለበት የተከበረ የደንብ ልብስ በመሆኑ ከፖሊስ ሰራዊቱ ውጭ ማንም ሰው ሊለብሰው እንደማይገባ ገልጸው ለተግባራዊነቱ ፖሊስና ህብረተሰቡ በጋራ ሊሰሩ እንደሚገባም ተናገሩ። በስነ ስርዓቱ ላይ የተገኙት የፖሊስ አባላትና አመራሮች ወቅቱን የሚመጥንና ጥራቱን የጠበቀ የደንብ ልብስ መዘጋጀቱ እንዳስደሰታቸው ገልጸው ለዚህ ውጤት እንዲበቃ ለሰሩ አመራሮችና ባለሙያዎች ከፍተኛ ምስጋናን አቅርበዋል። በተያዘ መረጃም ተልዕኮቹ በማንኛውም ጊዜና ቦታ በተሟላ ቀልጥፍና እንዲፈጸሙ ነባርና አዳዲስ አሽከርካሪዎችን በሙያ በደህንነትና በስነ ምግባር ዙሪያ ተከታታይ ስልጠና በመስጠት እንዲሁም የእዙን ተሽከርካሪዎች የወትሮ ዝግጅት በመጠቀም ውጤታማ ስራ እያከናወነ መሆኑ ተገለጸ። የእዙ ትራንስፖርት ኃላፊ ሌተናል ኮሎኔል በዛብህ ገረኑ እንደገለጹት ትራንስፖርት በማንኛውም ወታደራዊ ግዳጅ ዋና የድጋፍ አቅም በመሆኑ አሽከርካሪዎች በሙያቸው ብቁ፣ በዲሲፕሊን የተማሩና ለማንኛውም ግዳጅ ዝግጁ እንዲሆኑ ቀጣይነት ያለው ስልጠና እየተሰጣቸው እንደሚገኝም ገለጹ። አዳዲስ አሽከርካሪዎች ከመሰረታዊ የአሽከርካሪነት ክህሎት ባሻገር የወታደራዊ ተሽከርካሪ አጠቃቀም፣ የቴክኒክ ብልሽቶችን ቀድሞ የመለየት አቅም፣ የመንገድ ደህንነትና በግዳጅ ወቅት የአሽከርካሪ ኃላፊነትን የሚያጠናክሩ ተግባራዊ ስልጠናዎችን እየወሰዱ ሲሆን ነባር አሽከርካሪዎችም ያላቸውን ልምድ በማዳበር ብቃታቸውን የሚያሳድጉ የማሻሻያ ስልጠናዎች እየወሰዱ መሆናቸውን የስልጠናው አስተባባሪ መቶ አለቃ ስዩም ቢሹ ተናገሩ። የእዙ ተሽከርካሪዎች በማንኛውም ሰዓት ለግዳጅ ዝግጁ እንዲሆኑ የዕለት ተዕለት ክትትል፣ የቴክኒክ ቁጥጥር ስራዎች በተቀናጀ ትራንስፖርት አቅም ጠንካራ ሲሆን የእዙ ኦፕሬሽን፣ የሎጂስቲክ ድጋፎችና ሌሎች ወታደራዊ ተልዕኮች በታቀደው ጊዜና በተፈለገው ጥራት ሊፈጸሙ እንደሚችሉ ጠቅሰው ስልጠናና የወትሮ ዝግጅት ስራዎች በቀጣይነት እንደሚጠናከሩ አስታውቀዋል። የአፋብኃኝ ቴዎድሮስ እዝ 109ኛ ኮር የ99ኛ ክፍለ ጦር አባላት ከ206ኛ ኮር 24ኛ ክፍለ ጦር ስናን አምባጄ ሻለቃ ጋር በመቀናጀት ወደ መልሶ ማጥቃት በመሸጋገር ሰኔ 22 ቀን 2018 ዓ.ም ለሁለት ሰዓታት በፈጀ ውጊያ በመከላከያ ሰራዊት ላይ ከባድ ምትን በማሳረፍ ሁለት ከፍተኛ አመራሮችን መግደሉን አስታወቀ። በዚህ አውደ ውጊያ የተገኙ ድሎችን በተመለከተ አንድ ባለ 82 ሚሜ ሞርታር፣ አንድ ዲሽቃ፣ 8 ብሬን፣ 5 ስናይፐር፣ 230 ክላሽ፣ 2 ስታር ሽጉጥ፣ 7 አይኮ መገናኛ፣ 5 የሞርታር ቅንቡላ፣ 800 የዲሽቃ ተተኳሽ፣ 3250 የክላሽ ተተኳሽ፣ 30 ኤፍ1 ቦምብ፣ 12 የጭስ ቦምብ፣ 300 ካዝና፣ 11 የደረት ትጥቅ እንዲሁም ሌሎች ወታደራዊ ቁሳቁሶችን መማረኩን ፋኖ አስታውቋል። የተደመሰሰው የመከላከያ ሰራዊት የ76 ክፍለ ጦር አዛዥ ሌተናል ኮሎኔል አበራና አንድ ስሙ ያልታወቀ ሌተናል ኮሎኔል፣ በተጨማሪም የሚመጣው ሐምሌ ላይ ወደ ሌተናል ኮሎኔል የሚያድገው ሻለቃ አዲሱ ጌታቸውን ጨምሮ ሌላ 2
ያልታወቁ የሻለቃ አመራሮች ከ150 በላይ እግረኛ ሰራዊት ጋር መደምሰሳቸውን ፋኖ አስታውቋል።